ክፍል 5 የታዳጊ አገሮችን ልምድ ለመደገፍ በተፈጠረው አመቺ ዓለም አቀፋዊ ሁኔታ ውስጥ በተለይ ሀገራችን የተለየ ዕድል ገጥሟት እንደነበር መግለጽም ተገቢ ይሆናል። በቀዳማዊ ኃይለ ሥላሴ ዘመን ኢትዮጵያ ምናልባትም በረዥም ጊዜ ታሪኳ በተለይም ባካሄደቻቸው ጸረ ኮሎኒያሊስት ትግል የተነሳ በምዕራቡ ዓለም ሀገሮች ዘንድ ከፍተኛ ተቀባይነትና ድጋፍ ነበራት። ራሳቸው ንጉሠ ነገሥቱም በዓለም አቀፍ ደረጃ የተቀዳጁት ታላቅ ክብርና ሞገስም አገሪቱ ላገኘችው ተቀባይነት አስተዋጽኦ ማድረጉ አይካድም። በዚህ መሠረት በምዕራቡ ዓለም ዘንድ ኢትዮጵያ የልማት ጥረቷን በፍጥነት እንድታራምድ ቅድሚያ ሰጥተው በስፋት ሊደግፏት ከፍ ያለ ጉጉት ነበረ። ከዚህ አንጻር ከወቅቱ የልማት አጋሮቻችን መካከል በተለይ የስዊድን፣ የምዕራብ ጀርመን፣ የጃፓንና የአሜሪካኖች አቋም በግንባር ቀደምትነት ሊጠቀስ ይገባዋል። የምዕራቡ ዓለም የኢትዮጵያን የልማት ጥረት በተለየ ሁኔታ ለመደገፍ የነበራቸውን ዝንባሌ ከወጣትነት ዕድሜ አንስቶ በልማቱ ዓለም ውስጥ ባሳለፍኳቸው 3 አስርት ዓመታት ከውጭ ሀገር ባለሥልጣናትና ዓለም አቀፍ ልማት ድርጅቶች መሪዎችና ባለሙያዎች ጋር ለመወያየትና በግልጽም ለመጨዋወት ከገጠሙኝ ሰፊ ዕድሎች በሚገባ ያረጋገጥኩት ሐቅ መሆኑን መመስከር እፈልጋለሁ። በዚህ ወርቃማ ዕድል ግን በሚገባ ሳንጠቀም መቅረታችን የሚያሳዝንም የሚያስቆጭም ነው። የበለጠ የሚያሳዝነው ደግሞ በተፈጠረልን አመች ዕድል እንዳንጠቀም የገቱንን ምክንያቶች ስንመለከት ነው። በእኔ አስተያየት ዋነኛው ምክንያት የዘመኑ መሪዎች በተለይም ጠቅላይ ሚኒስትሩና ሚኒስትሮቻቸው ለአገር ልማት የነበራቸው ተነሳሽነት ዝቅተኛ መሆኑ ይመስለኛል። በዚህ የተነሳ በየትኛው መስክ የሚደረጉ ጥረቶች ከኋላ ቀርነት ለመላቀቅ መካሄድ በሚገባው የኢንዱስትሪ፣ የመገናኛ፣ የትምህርት፣ የጤና ወዘተ ሚኒስትሮች ኃላፊነታቸውን ለመወጣት የሚያደርጓቸው እንቅስቃሴዎች በየመስኩ ከሚታዩት ችግሮች ጋር የሚመጣጠን ነበር ለማለት ያዳግታል። ከዚህ አንጻር በርካታ ተጨባጭ ምሳሌዎችን ማንሳት ይቻላል። በግብርና ሚኒስትርነት የተሾሙትን በምሳሌነት ብንወስድ የመስክ ጉብኝት በማድረግ የገበሬውን ኑሮና ችግሮቹን ለመገንዘብ ጥረት የሚያደርጉ ነበሩ ለማለት ያዳግታል። በትምህርት ሚኒስትርነት ከተሾሙት መካከል አንዳቸውም መሃይምነትን እንደ ሀገራዊ ችግር ቆጥረውት ችግሩን ለመቅረፍ የሚያስችል እንቅስቃሴ አለማድረጋቸው የሚያሳዝን ብቻ ሳይሆን የሚያሳፍርም ነበረ። ከዚህ አጠቃላይ የልማት ተነሳሽነት ጉድለት ጋር ሌላው ትልቁ እንቅፋት የአገሪቱን ማህበራዊ እድገት ለማፋጠን የሚያስፈልጉ የኢኮኖሚና የፖለቲካ ለውጦችን ወይም ማሻሻያዎችን ለማድረግ አለመቻሉ ነበረ። ቀደም ሲል ለመመልከት እንደተሞከረው የአገሪቱ የልማት አጋሮች ዓለም ባንክን ጨምሮ የፊውዳሉ ሥርዓት የአገሪቱን ማህበራዊ እድገት ለማፋጠን ያስከተላቸውን ተግዳሮቶች በመገንዘብ ንጉሠ ነገሥቱ የመሬት ይዞታና ሌሎች ፖሊሲ ማሻሻያዎችን እንዲያደርጉ አበክረው ከማሳሰብ ወደ ኋላ አላሉም ነበረ። ንጉሠ ነገሥቱ ግን ለጊዜው መደቦች ጥቅም መጠበቅ ቅድሚያ በመስጠት ምንም አይነት ለውጥ ወይም ማሻሻያ ለማድረግ ዝግጁ አልነበሩም። በዚህ ምክንያት የአገሪቱ የልማት አጋሮች ከጊዜ ወደ ጊዜ የዘረጓቸውን የእርዳታና የድጋፍ እጆቻቸውን እየሰበሰቡ መሄድ ተገደዋል። የፖሊሲ ለውጥ ለማድረግ ከነበረው ግትርነት ጋር በተያያዘ በተለይ ከ1950ዎቹ መጨረሻ አንስቶ በአገሪቱ ውስጥ እየተስፋፋ የመጣው የፖለቲካ ተቃውሞና የብሔረተኛ እንቅስቃሴዎችም እርዳታ ሰጪዎችንም ሆነ የውጭ ኢንቨስተሮችን የሚያበረታታ አልነበረም። በዚህ መልክ የንጉሠ ነገሥቱ መንግሥት ከውስጥም ከውጭም የአገሪቱን ማኅበራዊ እድገት ለማፋጠን በተፈጠሩለት ዕድሎችና መልካም አጋጣሚዎች በሚገባ ለመጠቀም ባለመቻሉ በተለይ ከ1960ዎቹ መነሻ ዓመታት ጀምሮ
የአገሪቱ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ከዓመት ወደ ዓመት እየቀነሰና እያሽቆለቆለ ሊሄድ ችሏል። ስለሆነም ከ50 ዓመታት ንጉሣዊ አገዛዝ በኋላ በ1966 ዓመተ ምህረት አብዮቱ ሲፈነዳ የሀገሪቱ ማህበራዊ እድገት የደረሰበትን እድገት ደረጃ ቀደም ሲል በስፋት የጠቀስነው ሽፈራው ጃሙ ያካሄደውን ጥናት ሲያጠቃልል ከገለጸው በተሻለ ማቅረብ አይቻልም። በዚህ መሰረት የዚህን ክፍል ትንታኔያችንን ከዚህ ጥናት በተወሰደ ጥቅስ እንደምድመው። እንደ አውሮፓውያን አቆጣጠር በ1974 ሀገሪቱ በጣም ኋላ ቀር በመሆኗ በዓለም ላይ በጣም ዝቅተኛ የእድገት ደረጃ ላይ ከሚገኙ ሀገሮች ተርታ ውስጥ ነበር የተመደበችው። በዚሁ ዓመት በተባበሩት መንግስታት በዝቅተኛ የእድገት ደረጃ ላይ ይገኛሉ ተብለው ከተለዩት 25 የአፍሪካ ሀገራት መካከል አንዷ ኢትዮጵያ ጭራዋ ነበረች። እውነቱን ለመናገር በዚያን ጊዜ የሰፊው የኢትዮጵያ ሕዝብ ኑሮ በጣም ጎስቋላ በመሆኑ የተነሳ የድህነት ተምሳሌት ተደርጎ ነበር የሚወሰደው። ሀገር ግንባታ ኔሽን ቢልዲንግ። በሀገር ግንባታ ላይ ምርምር በሚያካሂዱና በሚጽፉ ብዙ ደራሲያን የሚጠቀስ አንድ አጭር ግን በጣም ገላጭ የሆነ ዝነኛ አባባል አለ። ይህ ጣሊያንን ከመሰረቱ መሪዎች መካከል ማሲሞ ደ አዝጂሊዮ የሚባለው ምስረታውን አስመልክቶ የሰጠው አስተያየት ሲሆን የሚለውም ኢትሊ ሃዝ ቢን ሜድ ናው ኢት ሪሜንስ ቱ ሜክ ኢታሊያንስ፣ ትርጉሙም ኢጣሊያ ተመስርታለች፣ አሁን የሚቀረው ጣሊያናዊነትን መስራት ነው የሚል ነው። በሌላ አነጋገር ጣሊያን እንደ ሀገር ብትመሰረትም ሕዝቡን አንድ አድርጎ አስተሳስሮ የሚያኖረው ጣሊያናዊነትን መገንባት ያስፈልጋል ለማለት ነው። እንደ አውሮፓውያን አቆጣጠር በ1860 ዓመተ ምህረት የተመሰረተችው ጣሊያን የዛሬው ቅርጿን ወይም መልኳን ከመያዟ በፊት በተለያዩ ልዑላኖች የሚተዳደሩ የተለያዩ የከተማ መንግስታት ነበሯት። በወቅቱ የጣሊያንኛ ቋንቋ የሚናገሩትም ከጠቅላላው ሕዝብ ከ10 በመቶ የሚበልጡ አልነበሩም። እነዚህን በቋንቋ በአስተዳደር የተለያዩ ክፍሎች አንድ ለማድረግ የተቻለው በውይይት በድምፅ ብልጫ ወይም በሕዝበ ውሳኔ አልነበረም። ከታሪክ እንደምንረዳው አብዛኛው ሕዝብ የአንድነቱ ደጋፊ አልነበረም። ስለሆነም አንድነትን ለመፍጠር የተነሳሳው የሰሜኑ ክፍል አመራር ዓላማውን ተጨባጭ ለማድረግ ከተቃዋሚዎቹ ክፍሎች ወይም ልዑላን ጋር ጦርነት መካሄድ ነበረበት። ፈረንሳይ፣ ጀርመንና ሌሎች የአውሮፓ ሀገሮች በ19ኛው ክፍለ ዘመን ሀገሮቻቸውን መንግስቶቻቸውን ሲመሰርቱ የተጓዙበት መንገድ ከሞላ ጎደል ከጣሊያኖቹ ጋር ተመሳሳይ ነበረ። ብዙዎቹ የተለያዩ ቋንቋ የሚናገሩ፣ የተለያዩ እምነት የሚከተሉ፣ የተለያየ ባህል የነበራቸው ሕዝቦች የሚኖሩባቸው ሀገራት ነበሩ። ዛሬ በሀገራዊ ቋንቋነት የምናውቃቸው እንደ ፈረንሳይኛ፣ ጀርመንኛ፣ እንግሊዘኛ የመሳሰሉት በዘመኑ በየሀገራቱ በነበሩ የተለያዩ ብሔረሰቦች ወይም ሕዝቦች በብዛት የሚታወቁና የሚነገሩ አልነበሩም። ከታሪክ መረዳት እንደሚቻለው የአገር ምስረታ የሚካሄደው ብዙውን ጊዜ የተለያዩ ብሔረሰቦች ወይም ሕዝቦች እርስ በእርስ በሚያደርጓቸው ውጊያዎች አንዱ በሌሎች ላይ የበላይነት በመቀዳጀት ወይም በውጭ ወራሪ ኃይል በአንድ ሀገር ወይም መንግስት ስር እንዲጠቃለሉ ሲደረግ ነበረ። ይሄ ግን በራሱ ለሀገሮች ህልውና መቀጠል መሰረት የሆነው አብሮነትን፣ አገራዊ ስሜትንና አንድነትን ሊያመጣ ወይም ሊያስገኝ አይችልም። ሀገራዊ አንድነትን ለማረጋገጥ በኃይል የተሰባሰቡት ብሔረሰቦች ወይም ህዝቦች እርስ በርሳቸው እንዲተዋወቁ፣ እንዲግባቡ፣ በኢኮኖሚና ማህበራዊ ህይወታቸው እንዲተሳሰሩ፣ በአጭሩ በአንድነት ለመኖር የጋራ ፍላጎትና ጥቅም እንዲኖራቸው ለማድረግ
በአንድነት ኃይሎችና በሀገር መሪዎች በተከታታይ መወሰድ ያለባቸው እርምጃዎች አሉ። እነዚህ ሀገራዊ ምስረታን ተከትለው በሕዝቦች መካከል መፈላለግን፣ መተሳሰርንና አንድነትን ለመፍጠርና ለማጠናከር የሚወሰዱት እርምጃዎች በጥቅሉ አገር ግንባታ ኔሽን ቢልዲንግ ተብለው ይታወቃሉ። ወደ ሀገራችን ሁኔታ ከመግባታችን በፊት ግን አገር ግንባታ ምን ማለት እንደሆነና የሚያካትታቸውን ተግባራትን በአጭሩም ቢሆን መመልከት ጠቃሚ ይሆናል። እርግጥ እንደማናቸውም ጽንሰ ሐሳብ አጭርና ቀላል መግለጫ የለውም። በይዘት ይሄንን ያህል የጎላ ልዩነት ባይታይባቸው እያንዳንዱ ተመራማሪ ትኩረት ለመስጠት በሚፈልጋቸው ባህሪያት መለያየት የተነሳ የተለያዩ መግለጫዎችን እናገኛለን። በአጠቃላይ አነጋገር አገር ግንባታ በአንድ አገር ውስጥ የተሰባሰቡ ብሔረሰቦች ወይም ሕዝቦች እንደ አንድ ፖለቲካ ማህበረሰብ አስተሳስሮ የሚያኖራቸውን ፋይዳዎች፣ እምነቶች፣ ጥቅሞችና ፍላጎቶች ለመገንባት በየመስኩ የሚካሄዱ ተግባሮችን ያካትታል። በሌላ አነጋገር አገር ግንባታ የአንድን ፖለቲካዊ ማህበረሰብ ህልውና ቀጣይነት ለማረጋገጥ ትኩረት ተሰጥቶት የሚካሄድ ወሳኝ የልማት ፈርጅ ነው። በአገራችን በዚህ ጥያቄ ላይ ጠለቅ ያለ ምርምር ካካሄዱት መካከል ሀብታሙ አለባቸው ግንባር ቀደሙ ነው ለማለት ይቻላል። ሀብታሙ ጽንሰ ሐሳቡን ብሔር ግንባታ ይለዋል። ብሔር የሚለው ቃል በእንግሊዘኛው ስቴት፣ በአማርኛ ሀገር የሚለውን ይገልጻል። የቃሉ አግባብ ትክክል ቢሆንም በአገራችን ከቅርብ ጊዜ ወዲህ ብሔር የሚለው ቃል ብሔረሰብ ወይም ሕዝብ ለማለት በአሻሚ መልክ ጥቅም ላይ መዋሉን በመገንዘብ በእኔ በኩል ሀገር ግንባታ የሚለውን አባባል መርጫለሁ። ከስያሜው ወደ ዝርዝር ስንሸጋገር ሀብታሙ ሀገር ግንባታን ከሀገረ መንግሥት ምስረታ ጋር በማነጻጸር ተልዕኮ ምስረታዊ ያጠቃለላቸው ልዩ ልዩ የህብረተሰብ ክፍሎች በቡድንና በግለሰብ ደረጃ የሀገረ መንግሥቱ አባልነት ስሜት እንዲያድርባቸው ለማድረግ እንደሆነ ያመለክታል። በዚህ ታላቅ ተቃርኖ በተባለው መጽሐፍ በተከታታይ የብሔር ግንባታ በፖለቲካ መስፈርት የአንድ አገር አብዛኛው ሕዝብ የጋራ ማንነት ሼርድ አይደንቲቲ የሚፈጠርበትና የሚዳብርበት ተግባር ነው በማለት ይገልጸዋል። ጽንሰ ሐሳቡን ለመገንዘብ የሀብታሙ መግለጫ በቂ ቢሆንም ወደፊት ከማብራራውና እኔ ከተነሳሁበት ዓላማ አንጻር በዚህ ጥያቄ ላይ በርካታ ሥራዎችን ያቀረበው በሃርቫርድ ዩኒቨርሲቲ ተመራማሪ የሆነው አልቤርቶ አሊሲናን ከብሪዮን ግሬክ ከለንደን ዩኒቨርሲቲ ኮሌጅ ጋር ሆኖ ኔሽን ቢልዲንግ በሚል ርዕስ በካምብሪጅ ዩኒቨርሲቲ በተካሄደ ስብሰባ ባቀረቡት መጣጥፍ ውስጥ የሚከተለውን መግለጫ የበለጠ ጠቃሚ ሆኖ አግኝቸዋለሁ። ይሄም ሀገር ግንባታ የአንድ ሀገር ዜጎች ከጥቅማቸውና ዓላማቸው አንጻር አንዳቸው ከሌላው ለመለየት የማይፈልጉበት መተሳሰር ደረጃ ለመድረስ የሚያስችል ሂደት ነው። ከመግለጫው አንዱ በውል ልንገነዘበው የሚገባን ኩነት ሀገር ግንባታ የእድገት ወይም የለውጥ ሂደት መሆኑን ነው። ስለዚህ በዚህ ዓመት ወቅት ወይም ዘመን ተጠናቋል ወይም ሊጠናቀቅ ይችላል ብለን በጊዜ ልንገድበው ወይም ልንተነብየው የምንችለው ክስተት አይደለም። በዚህም የተነሳ የሀገር ግንባታ በአዳዲሶቹ ወይም ታዳጊ በሚባሉ ሀገሮች ብቻ ሳይሆን ረጅም ታሪክ ባላቸውና አገራዊ አንድነታቸው የተረጋገጠ ደረጃ ላይ ደርሷል ተብሎ በሚገመቱት ሀገሮች ጭምር ባለመቋረጥ በትኩረት መካሄድ ያለበት ተግባር ነው። ከዚህ አንጻር ሲታይ የሀገር ግንባታ መጨረሻ የሌለው የማያቋርጥ ሂደት ነው ለማለት ይቻላል። ሁለተኛው ከመግለጫው ልንገነዘበው የምንችለው መሰረታዊ ኩነት የሀገር ግንባታን ስኬታማነት ለመመዘን የሚያስችሉን የተለያዩ አመላካቾች ቢኖሩም ድምር ውጤታቸው ሊገለጥ የሚችለው ግን ዜጎች በፖለቲካ ማህበረሰብ ውስጥ በአንድነት ለመቀጠል ወይም ላለመለያየት በሚኖራቸው ፈቃደኝነት ወይም ፍላጎት መሆኑን ነው።
ከንድፈ ሐሳብም ሆነ ከቀደምት ሀገሮች ልምድ እንደምንገነዘበው የሀገር ግንባታ በጥቅሉ ሲታይ በሁለት ዋና ዋና መንገዶች ሊካሄድ ይችላል። አንደኛው በመንግስት መሪዎች ሆን ተብሎ ታስቦበት በሚቀየስ ፖሊሲ ላይ በመመስረት በእቅድ በፕሮግራም የሚመራ ሲሆን፣ ሁለተኛው ደግሞ በተፈጥሯዊ ሂደት ሰዎች ለረጅም ጊዜ አብሮ በመኖር ከሚገነቧቸው የጋራ እሴቶች ሊዳብር ወይም ሊከሰት የሚችል እድገት ወይም ለውጥ ነው። የመጀመሪያው መንገድ የአገር ግንባታ በዘፈቀደ የሚካሄድ ወይም ለዕድል የሚተው ተግባር አይደለም በሚል ግምት ወይም መሰረተ ሐሳብ ላይ የሚመረኮዝ ሲሆን፣ ግቡን ተጨባጭ ለማድረግ እያንዳንዱ ሀገር ተጨባጭ ሁኔታና ምርጫ የተለያዩ ስትራቴጂ ወይም ፖሊሲዎችን ለመጠቀም ይችላል። በዚህ አንጻር በብዙ ሀገሮች ጥቅም ላይ የዋለው አሲሚሌሽን ወይም ሀብታሙ አለባቸው በአማርኛ ማዋሃድ የሚለው ፖሊሲ ወይም ስትራቴጂ ነው። በተግባር እንደሚታወቀውና በማህበራዊ ሊቃውንቶችም እንደሚገለጸው የአሲሚሌሽን ወይም የማዋሃድ ፖሊሲ የመጨረሻ ግብ ሕዝቦችን ወደ አንድ ቋንቋ ተናጋሪነት፣ አንድ እምነት ተከታይነት፣ አንድ ወይም ተመሳሳይ ባህል ተጋሪነት ለማምጣት ወይም ለማዋሃድ ነው። ስለሆነም ሕዝቦች የየራሳቸውን ቋንቋ እንዲጠቀሙና ባህሎቻቸውን እንዲያጎለብቱ የሚያበረታታ አይደለም። እንዲያውም የራስን በመተውና ወደ ጎን በማድረግ የገዢውን መደብ ወይም አመራር ላይ የሚገኙትን ልሂቃን ቋንቋና ባህልን ቅድሚያ ሰጥቶ መማርንና መጠቀምን የሚያደፋፍር አልፎ ተርፎም አስገዳጅ እርምጃዎችን እስከ መውሰድ የሚሄድ ፖሊሲ ነው። በዚህ ፖሊሲ ተመርተው የሀገር ግንባታን ያካሂዱ ሀገሮችና መንግስታት ብዙውን ጊዜ በራስ ቋንቋና ባህል መጠቀምን የሚገቱ ሕጎችን ጭምር አውጥተው እንዲተገበር ያደርጋሉ። ስለሆነም ፖሊሲው ሀብታሙ በቀጥተኛ አነጋገር እንደገለጸው በሕዝቦች መካከል መመሳሰልና መዋሃድ ለመፍጠር የሚያልም ነው። ይህንን ፖሊሲ የተከተሉ ሀገሮች ዓላማቸውን ተጨባጭ ሲያደርጉ የተነሱባቸውን ተቃውሞዎች ለማፈን በኃይል እስከ መጠቀም መሄዳቸውም ይታወቃል። የሀገር ግንባታ ሆን ተብሎ በታቀደ መልክ ለማካሄድ ሌላ አማራጭ ኢንቲግሬሽን የሚባለው ፖሊሲ ወይም ስትራቴጂ ነው። ይህም ፖሊሲ እንደ አሲሚሌሽን ለሀገራዊ አንድነት መገኘት በአመራር ላይ ያለውን የልሂቃኑን ቋንቋና ባህል የመሪነት ስፍራ ቢቀበልም፣ ትልቁ ልዩነት ይሄኛው ፖሊሲ ሕዝቦች የየራሳቸውን ቋንቋ፣ ባህል፣ እምነት ለመጠቀም ለማራመድና ለመጠበቅ ዕውቅና የሚሰጥና የሚያከብር መሆኑ ነው። ስለሆነም ይህ ፖሊሲ አገራዊ አንድነትን በልዩነት ለማስገኘት የሚያልም ነው ለማለት ይቻላል። ከፍ ሲል ከተመለከትናቸው ሆን ተብሎ የሚቀየሱ ፖሊሲዎች ላይ ሳይመረኮዝ አንድነትና አብሮነትን በተፈጥሯዊ መንገድ ለማስገኘት የሚታሰበው ስትራቴጂ የሚተማመነው በኢኮኖሚ እድገት፣ በተለይም በኢንዱስትሪ መስፋፋትና ይህም በሰዎች አስተሳሰብና አመለካከት ላይ በሚያመጣው ለውጦች ነው። ይህ እንዴትና በምን መንገድ የሀገር ግንባታን ሊያስገኝ እንደሚችል ወደፊት በዝርዝር እንመለከታለን። ቀጥለን ወደ ዝርዝሩ የሀገራችን ሁኔታ እንሸጋገር። ኢትዮጵያ በታሪክ ከታወቀችበት ጊዜ አንስቶ የተለያዩ ነገዶች ወይም ብሔረሰቦች የሚኖሩባት ሀገር እንደነበረች ይታወቃል። በዚህ መልክ ተመስርታ ሳትከፋፈልና ሳትነጣጠል እንደ ሀገር ሕልውናዋ ለረዥም ዘመን ተጠብቆ መቆየቱ ለሕዝቦች አንድነትና አብሮነት መጎልበት የሚያግዙ ልምዶች ባለቤት እንደነበረች ይጠቁማል። ከዚህ በመነሳት ሕዝቦቿ በጋራ ጥቅም ላይ በመመስረት ተከባብረውና ተፈቃቅረው በአንድነት የመኖር የረዥም ጊዜ ልማድ ያዳበሩ መሆናቸውን መገመት ይቻላል። በተመሳሳይ መልክ መሪዎቿ ሲወርድ ሲወራረድ የመጣ ልዩነቶችን አቻችሎና አስማምቶ የመምራት የፖለቲካዊ ባህል ወይም ቅርስ እንደነበራቸው መገመትም ከእውነታው የራቀ አይሆንም። ስለሆነም ከታሪክ አንጻር ለኢትዮጵያ የሀገር ግንባታ አዲስ ክስተት አይደለም ለማለት የሚያበቁ ልምዶች እንደነበሩን መገመት ይቻላል። የአሁኗ ኢትዮጵያ የመጨረሻ ቅርጿን በያዘችበት
በዳግማዊ አጼ ምኒልክ ዘመን በጣም ሰፊና ብዛት ያላቸው ብሔረሰቦች ወይም ሕዝቦች ከነባሩ ኢትዮጵያዊ ማህበረሰብ ጋር እንዲቀላቀሉ ተደርጓል። ይህ የሕዝቦች መገናኘት ለጋራ እድገት ሰፊ ዕድሎችን ቢፈጥርም በተለያዩ መስኮች ከባድና ውስብስብ ተግዳሮቶችን ማስከተሉም አልቀረም። ከነዚህ ተግዳሮቶች መካከል ዋነኛው በአገር ምስረታው ሂደት እንዲካተቱ የተደረጉትን የተለያዩ ብሔረሰቦች ወይም ሕዝቦች ከነባሩ የፖለቲካዊ ማህበረሰብ ጋር የአብሮነትና የአንድነት መንፈስ እንዲያጎለብቱ የማስቻሉ ተግባር ነው። በዚህ አንጻር የመጀመሪያዎቹ እርምጃዎች የተወሰዱት በአጼ ምኒልክ ቢሆንም የግንባታው ከባዱ ቀንበር ያረፈው ግን በቀዳማዊ ኃይለ ሥላሴ ትከሻ ላይ ነበረ። በዚህ መሰረት የቀዳማዊ ኃይለ ሥላሴ መንግስት ለሀገር ህልውና ቀጣይነት መረጋገጥ ቁልፍ በሆነው ጥያቄ ላይ ምን አይነት ፖሊሲ ወይም መመሪያ ቀይሶ ነበረ? የተወሰዱትስ እርምጃዎች ምን ነበሩ? ውጤታማነታቸውስ ምን ያህል ነበረ? የሚሉትን ጥያቄዎች በማከታተል ለመቃኘት ጥረት እናደርጋለን። በቀጥታ ጥያቄዎችን ወደ መመለሱ ከማምራታችን በፊት ግን ጥቂት የግርጌ ማስታወሻ ሊሆኑ የሚችሉ ቁልፍ ኩነቶችን ማንሳት አስፈላጊም ጠቃሚም ይሆናል። አንደኛው የሀገር ግንባታ በባህሪው እንደ ምስረታው በአጭር ጊዜ የሚጠናቀቅ ተግባር አለመሆኑ ነው። ቀደም ሲል ለማመልከት እንደተሞከረው የሀገር ግንባታ የማያቋርጥ የለውጥ ሂደት ነው። ይሄም በቀደምት ሀገሮች ልምድ በተጨባጭ የተረጋገጠ ሐቅ ነው። ሁለተኛው በተለይ በሀገራችን ነባራዊ ሁኔታ የግንባታውን ሂደት ከባድና ውስብስብ የሚያደርጉ የተለያዩ ክስተቶች መኖራቸው ነው። ሀገራችን ከ80 በላይ ቋንቋ ተናጋሪዎች የሆኑ በተለያየ የእድገት ደረጃ ላይ የሚገኙ ብሔረሰቦች፣ ሕዝቦች ሀገር መሆኗ አንደኛውና ትልቁ የግንባታውን ሂደት ውስብስብ የሚያደርግ ኩነት ነው። ከዚህም በላይ ኢትዮጵያ የሀገር ግንባታውን የተያያዘችበት ዓለም አቀፋዊ ሁኔታ በአውሮፓ ተመሳሳይ ግንባታ በተካሄደበት በ19ኛው ክፍለ ዘመን መባቻ ላይ ከነበረው የተለየ ነው። እንደሚታወቀው ኢትዮጵያ የዛሬውን ቅርጿን የያዘችበት 20ኛው ክፍለ ዘመን በተለይም ከሁለተኛው አጋማሽ ወዲህ በዓለም መንግስታት የጋራ ውሳኔ የሰው ልጆች ተፈጥሯዊና መሰረታዊ ሰብአዊ መብቶች ዕውቅና ያገኙበትና መከበራቸውንም ለማረጋገጥ በርካታ ስምምነቶች የተፈረሙበት ጊዜ ነው። ከዚህ በተጨማሪ ስምምነቶቹን ለማስከበር በመጀመሪያ በመንግስታቱ ማህበር በኋላም የተባበሩት መንግስታትና ሌሎችም በርካታ ዓለም አቀፋዊ ተቋማት ተመስርተዋል። በዚህ መልክ በተለወጠው ዓለም አቀፋዊ እውነታ የአገር ግንባታን እንደ ቀዳሚዎቹ የአውሮፓ ሀገሮች ፈረንሳይ፣ ጣሊያን፣ ጀርመን ወዘተ የፖለቲካ የበላይነት የተቀዳጀው ቡድን ወይም ወገን ሌሎች ብሔረሰቦችን ወይም ሕዝቦችን መብት በመደፍጠጥ በማፈን አንድ ቋንቋ፣ አንድ ባህል ያለው ማህበረሰብ ለመገንባት የሚቻል አይደለም። ቢሞከርም የኛን ሀገር ጨምሮ የበርካታ ሀገሮች ልምድ እንዳረጋገጠው ወደማያባራ ተቃውሞ፣ ግጭትና ጦርነት ማምራቱ አይቀሬ ነው። ይሄም በሀገር ግንባታው ሂደት ላይ የሚያሳድራቸው አሉታዊ ተጽዕኖዎች መኖራቸውን መገንዘብ ያስፈልጋል። በእነዚህ ማሳሰቢያዎች ላይ ተመስርተን ወደ ዋናው ጭብጥ ስንመለስ በቅድሚያ መመለስ ያለበት ጥያቄ ቀዳማዊ ኃይለ ሥላሴ ኢትዮጵያን ጠብቆ ለማቆየት ሕዝቦቿን የሚያቀራርቡ፣ የሚያገናኙና የሚያስተሳስሩ ሁኔታዎችን መገንባት እንዳለባቸው ግንዛቤ ነበራቸው ወይ የሚለው ነው። ሁለተኛው መመለስ ያለበት ጥያቄ ይህንን የሕዝቦችን አንድነት ገንብቶ ወደፊት ለማራመድ የሚያግዙ መንፈሳዊና ቁሳዊ መሰረቶችን ለመፍጠር የሚያስችል ፖሊሲ ወይም መመሪያ ቀይሰውስ ነበር ወይ የሚሉ ናቸው። እነዚህ በቅድሚያ መብራራት ያለባቸው ቁልፍ ጥያቄዎች ናቸው። በዚህ ረገድ የተደረጉ ጥናቶችና ምርምሮችን ስንመለከት የቀዳማዊ ኃይለ ሥላሴ መንግስት በይፋ የተገለጸ
የተብራራና የሚታወቅ የሀገር ግንባታ ፖሊሲ እንደነበረው የሚያመለክቱ አይደሉም። ቀደም ባሉ ክፍሎች በተደጋጋሚ የጠቀስነው ኤድሞንድ ክሌር የሚባለው ተመራማሪ እንደሚገልጸው ምናልባትም ከሁሉም በላይ የቀዳማዊ ኃይለ ሥላሴ አስደናቂ ባህሪያቸው በማህበረሰብ ውስጥ በሚገኙ የተለያዩ ብሔረሰቦች ወይም ማህበራዊ ቡድኖች አያያዝ ረገድ ለብሔራዊ ፖለቲካዊ ውህደት የሰጡት ዝቅተኛ ተቀዳሚነት ነበረ። ከፍ ሲል ከተጠቀሰው ከኤድሞንድ ኬለር አስተያየት መረዳት እንደሚቻለው ንጉሠ ነገሥቱ ለሀገር ግንባታ ወይም በተለያዩ የሀገሪቱ ብሔረሰቦች ወይም ሕዝቦች መካከል የፖለቲካ አንድነት ለመፍጠር የሰጡት ትኩረት ዝቅ ያለ እንደነበር ነው። ይሄው ተመራማሪ በአዲስ አበባ ዩኒቨርሲቲ በመምህርነት ለረጅም ዓመታት ያገለገለውንና በአገሪቱ ውስጥ ባሉት ብሔረሰቦች መካከል ስላለው ግንኙነቶች ጥናቶችን ሲያካሂድ የኖረው ጆን ማርካኪስ እንዳስተዋለው መንግሥት የኢትዮጵያን ለማለት ነው በአገሪቱ ውስጥ የተለያዩ ብሔረሰቦች፣ ሃይማኖቶች ስለመኖራቸው በይፋዊ ሰነዶች ውስጥ ከመግለጽ ይቆጠብ ነበረ። አባባሉ የቀዳማዊ ኃይለ ሥላሴ መንግሥት የሀገር ግንባታ ፖሊሲ መቅረጽ ቀርቶ በአገሪቱ ውስጥ የተለያዩ ቋንቋዎች የሚናገሩ፣ የተለያዩ እምነቶች የሚከተሉ፣ የተለያዩ ብሔረሰቦች ወይም ጎሳዎች መኖራቸውን እንኳን በይፋ እንዲነገር አይፈልግም ነበር ለማለት ነው። እንደተባለው አገራችን የበርካታ ብሔረሰቦች ወይም ሕዝቦች ሀገር ስለመሆኗ በመሪዎች ንግግርም ሆነ በመገናኛ ብዙሃን እንደሚገባው ስለመነገሩ እርግጠኛ አይደለሁም። ንጉሠ ነገሥቱ በሚያደርጓቸው ብሔራዊ ዲስኩሮችም በአገራችን ውስጥ ከሚገኙ ብሔረሰቦች ወይም ሕዝቦች መካከል ስላለው የእርስ በእርስ ግንኙነት፣ አብሮነትና አንድነትን በሚመለከት በብቃት ተገልጿል ማለት ያዳግታል። ከዚህ አንጻር ሲታይ የጆን ማርካኪስ አባባል እውነትነት ያለው ይመስላል። ምክንያቱ ግን እሱ እንደሚለው የተለያዩ ብሔረሰቦች ወይም ሕዝቦች መኖራቸውን በመካድ ወይም ባለመቀበል አይመስለኝም። ቀጥሎ እንደምንመለከተው በተለይ በንጉሠ ነገሥቱ በኩል በአገሪቱ ውስጥ ባሉት የተለያዩ ብሔረሰቦች ወይም ሕዝቦች መካከል የአብሮነትና የአንድነት መንፈስ ለማጠናከር የሚያግዙ እርምጃዎች መወሰዳቸውን መገንዘብ ይቻላል። ስለሆነም ጉዳዩ በመንግሥታዊ ሰነዶች ውስጥ ያለመነገሩ ወይም ያለመቅረቡ ችግሩን በማራገብ በብሔረሰቦች መካከል የማያስፈልጉ ቅራኔዎች እንዳይፈጠር በአመራሩ በኩል ከነበረው ስጋትና ፍራቻ ይመስለኛል። አገሪቱ የተለያዩ ብሔረሰቦች ወይም ሕዝቦች ሀገር ስለመሆኗ እንደሚገባው ባይነገርም ቀጥለን በዝርዝር እንደምንመለከተው በተግባር የሕዝቦችን አብሮነት፣ አንድነት፣ የአገር ፍቅር ለማጎልበት የሚያግዙ እርምጃዎች መወሰዳቸውን በተጨባጭ እናያለን። ከእነዚህ እርምጃዎች መካከል አንዳንዶቹ ሲወርድ ሲወራረድ በመጣው ልማዳችን ወይም ባህላችን ላይ የተመሰረቱ ሲሆኑ፣ ሌሎቹ ማህበራዊ እድገትን ለማራመድ ከተደረጉ ጥረቶች ጋር የተያያዙ ናቸው። በዚህ መሰረት ቀዳማዊ ኃይለ ሥላሴ ቅድሚያ ሰጥተው የተንቀሳቀሱት ባህላዊ ልንላቸው የምንችላቸውን አስተሳሳሪ እርምጃዎች በመውሰድ ነበረ። በባህላችን በማናቸውም ደረጃ ጋብቻ ለወጣቶች ሕይወት ቤተሰብ መመስረቻ ብቻ አልነበረም። ከዘመናዊ ሕይወት በተለይም ከሴቶች መብት መጠበቅ ጋር እየተለወጠ ቢመጣም በባህላችን ጋብቻ ወላጆች ከሚፈልጓቸው ጎሳዎች ጋር ቤተሰባዊ ግንኙነትንና ወዳጅነትን ለመፍጠርና ለማጠናከር የሚያግዝ ማህበራዊ መሳሪያ ነበረ። በተለይ በከፍተኛው ማህበረሰብ ዘንድ ጋብቻ ፖለቲካዊ አጋርነት ወይም ኅብረትን መፍጠሪያ ዋነኛው መሳሪያም ነበር ለማለት ይቻላል። በዚህ መሳሪያ ቀዳማዊ ኃይለ ሥላሴ በሚገባ ተጠቅመውበታል። ሐሳቡን የበለጠ ተጨባጭ ለማድረግ እንዲያግዘን ጥቂት አስረጆችን ወስደን እንመልከት። ጃንሆይ አልጋ ወራሻቸው ልዑል አስፋ ወሰንን በመጀመሪያ ያጋቡት ከትግራዩ መስፍን ከልዑል ራስ ስዩም ልጅ ከልዕልት ወለተ እስራኤል ጋር ነበረ። ልዕልት ዘነበ ወርቅ በመባል የሚታወቁት ልጃቸውን የዳሩት ለትግራይ ባላባት ለደጃዝማች ኃይለ ሥላሴ ጉግሳ ነበረ። ልዕልት ተናኘ ወርቅ የተባሉት ልጃቸውን የዳሩት ደግሞ ለጉራጌው ባላባት ለራስ ደስታ ዳምጠው ነበረ።
ልዑል መኮንን የተጋቡት ከትግራይ ባላባት ልጅ ከልዕልት ሳራ ግዛው በተማሪዎች ትግል ውስጥ ዝነኛ የነበረው የጥላሁን ግዛው እህት ሲሆን የመጨረሻ ልጃቸው ልዑል ሳህለ ሥላሴ የሚባሉት ደግሞ የተጋቡት ከወለጋው ንጉሥ ከደጃዝማች ገብረ እግዚአብሔር የልጅ ልጅ ከልዕልት ማኅፀንተ ጋር ነበረ። የቀዳማዊ ኃይለ ሥላሴ የልጅ ልጆቻቸውም ጋብቻ እንዲሁ ከፖለቲካ አንጻር እየታየ የተካሄደ ነበረ። በዚህ መሠረት የአልጋ ወራሽ የመጀመሪያ ልጅ ልዕልት እጅጋየሁ የተዳሩት ለወለጋው ንጉሥ የልጅ ልጅ ለደጃዝማች ፍቅረ ሥላሴ ነበረ። በዚህ አንጻር በርካታ ልጆችን የወለዱት ልዕልት ተናኘ ወርቅ አስተዋጽኦ በጣም ከፍተኛ ነበረ። ልዕልት አይዳ የሚባሉት ልጃቸው የተዳሩት ለስመ ጥሩ የትግራይ መስፍን ለልዑል ራስ መንገሻ ስዩም፣ ልዕልት ሰብለ ደስታ ለወለጋው ንጉሥ ጆቴ ልጅ ልጅ በጣም ተወዳጅ ለነበሩት ለደጃዝማች ካሳ ወልደ ማርያም፣ እመቤት ሜሪ አበበ ለኤርትራዊው አቶ ስዩም ሐረጎት ሲሆን ልዕልት ሂሩት የሚባሉት ለጎንደሬው ሌተናል ጀነራል ነጋ ተገኝ ነበር የተዳሩት። የልዕልት ተናኘ ወርቅ ወንድ ልጅ የባህር ኃይሉ አዛዥ ኮሞዶር እስክንድር ደስታ ደግሞ በጃንሆይ ካቢኔ ሚኒስትር የነበሩትን የአቶ አማኑኤል አብርሃም ልጅን ነበር ያገቡት። ከነዚህም ጋብቻዎች መረዳት እንደሚቻለው ቀዳማዊ ኃይለ ሥላሴ ልጆቻቸውንና የልጅ ልጆቻቸውን የዳሩት በአብዛኛው ለኦሮሞ፣ ለትግራይና ለጉራጌ መሳፍንት ልጆች ሲሆን ከአማራው ጋር የተፈጸሙ ጋብቻዎች ግን በጣም ጥቂቶች ነበሩ። ይህም የሚያመለክተው ከሀገር ግንባታ አንጻር ንጉሠ ነገሥቱ ከፍተኛ ትኩረት የሰጡት በዋናነት ከተለያዩ ብሔረሰቦች መሳፍንትና ባላባቶች ጋር የነበረውን ኅብረትንና ቁርኝት ለማጠናከር መሆኑ ነው። የተካሄዱት ጋብቻዎች ከሁሉም ወገን ከከፍተኛው ማኅበራዊ ክፍሎች ጋር ቢሆንም ዓላማው የተለያዩ ብሔረሰቦች ወይም ሕዝቦች በአገሪቱ ፖለቲካ ውስጥ የነበራቸው ማኅበራዊ ስፍራን ለማጠናከር ታቅዶ እንደነበረ መገመት ይቻላል። ውድ ቤተሰቦቻችን የሻምላው ትውልድ መጽሐፍ ትረካ ክፍል 5 አብቅቷል። በቀጣይ ክፍል 6ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን በአክብሮት እንጠይቃለን።